አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1983 ዓመተ ምህረት ወርሃ ግንቦት በዓለም ታሪክ ውስጥ እስካሁን ድረስ ተወዳዳሪ ያልተገኘለት ቤተ እስራኤላውያንን የማጓጓዝ ኦፕሬሽን ተካሂዷል። ይህ ቤተ እስራኤላውያንን የማጓጓዝ ኦፕሬሽን የተካሄደው ከኢትዮጵያ ወደ እስራኤል ነው። የአሜሪካ ፕሬዝዳንት የነበሩት ትልቁ ጆርጅ ቡሽ በእስራኤልና በአሜሪካ መንግሥታት ትብብር በተካሄደው በዚህ ኦፕሬሽን ለተሳተፉ አሜሪካውያን ዲፕሎማቶች የአገሪቱን ታላቅ ኒሻን ሸልመዋቸዋል። የጓድ መንግሥቱ ኃይለ ማርያም መንግሥት ቤተ እስራኤላውያን ወደ እስራኤል እንዲጓጓዙ ለመፍቀድ 35 ሚሊዮን የአሜሪካን ዶላር እንዲከፈለው ጠይቆ በአስገራሚ ሁኔታ ክፍያው ተከናውኖለታል። ኦፕሬሽኑን ለማሳካት የዋና ተዋናይነት ሚና የተጫወቱት አምባሳደር ካሳ ከበደ፣ የደህንነት ምክትል ሚኒስትር የነበሩት ኮሎኔል መርሻ ቀጸላ ናቸው። በዚህ ታሪክ የተከናወኑትን አበይት ተግባራት እንመለከታለን። ዘመቻ ሰለሞን ታሪኩ ይህ ነው። በክፍል 1 ዝግጅታችን በ1982 ዓመተ ምህረት ጮማነሽና ጓደኞቿ ወደ ሱዳን ለመሰደድ ተነሱ። ጉዞአቸውን አደረጉ። ረጅሙን መንገድ ቢጀምሩም በመጨረሻ ላይ ግን በፖሊስ ተያዙ። እስር ቤትም ሆነው በርካታ ወጣቶች በጥይት ተደብድበው ሲገደሉ ተመለከቱ። የእነርሱንም ቀን እየጠበቁ መሆናቸውን ገልጸን ነበር። በክፍል 1 ዝግጅታችን ታሪኩን የቋጨ ነው። እነሆ በክፍል 2 ዝግጅታችን ታሪኩን ካቆምንበት እንቀጥላለን። አብራችሁን ቆዩ። በአንድ ፀሐያማ ማለዳ እነ ጮማነሽና ሌሎቹ እስረኞች እንደ ሁልጊዜው ፀሐይ የሞቁ ሲጨዋወቱ ፖሊስ ጣቢያው ውስጥ ያልተለመደ እንቅስቃሴ አስተዋሉ። ፖሊሶቹ ይዋከባሉ። ትንሽ ቆየት ብሎ የሰማዩን አየር የምትቀዝፍ አንዲት ሄሊኮፕተር መታ ፖሊስ ጣቢያው አቅራቢያ አረፈች። ከሄሊኮፕተሯ የወረዱ የደንብ ልብስ የለበሱ በርካታ መኮንኖች ወደ ፖሊስ ጣቢያው አቀኑ። እስረኞቹ ምን ተፈጠረ በሚል ስሜት ይህን ያልተለመደውን እንቅስቃሴ እያስተዋሉ ስለ ራሳቸው ሕይወት ማሰላሰልና የሚመጣውን ነገር መጠባበቅ ያዙ። እስረኞቹ ምን ተፈጠረ በሚል ስሜት ይህን ያልተለመደውን እንቅስቃሴ እያስተዋሉ ስለ ራሳቸው ሕይወት ማሰላሰልና የሚመጣውን ነገር መጠባበቅ ያዙ። ወዲያው እነ ጮማነሽና ሌሎቹ እስረኞች በፖሊስ አጀብ እየተነዱ እዚያው አቅራቢያ ወደሚገኘው የጦር ካምፕ ተወሰዱ። በጦር ካምፑ ዝግጁ ሆኖ ይጠብቃቸው በነበረ የወታደር መጓጓዣ ተጭነው ወደ ጎንደር መጓዝ ጀመሩ። የ16 ዓመቷ ጮማነሽና ጓደኞቿ ወደ ተስፋይቱ ምድር ለመሻገር የሰነቁትን ተስፋ ጥለው የኋሊት ተመለሱ። ሕልማቸው ከጅምሩ ጋሬጣ ገጥሞት ከሞት ጋር ተፋጠው በስጋት ሲማቅቁ የከረሙት እነ ጮማነሽ አሁንም ወዴትና ለምን ዓላማ የተወሰዱ እንደሆነ መገመት እንኳ ሳይችሉ በፍርሃትና በስጋት እንደራዱ ለቀናት ተጉዘው ጎንደር ደረሱ። ይዟቸው የመጣው መኪና ጎንደር ከተማ የሚገኘው ታላቁ ወህኒ ቤት ግቢ ውስጥ አራገፋቸው። ከዚያች አነስተኛ የጠረፍ ከተማ ፖሊስ ጣቢያ ተነስተው ወደ ጎንደር የተጓዙት ወደ 88 የሚጠጉ ቤተ እስራኤላውያን ወጣቶች ነበሩ። እነዚህ ወጣቶች በጎንደር ወህኒ ቤት ቅጥር ግቢ ሜዳ ላይ አንድ ላይ ችምችም ብለው እንደተሰለፉ ቀጥሎ የሚሆነውን መጠባበቅ ቀጠሉ። የወህኒው አዛዥ እንዲሁም ከፍተኛ የመንግሥት ባለሥልጣን መሆኑን ሁኔታው የሚያሳብቅበት አንድ ደልደል ያለ ሰው ተሰባስበው የሚጠብቁት እስረኞች ዘንድ በመሄድ በንዴትና በቁጣ በታጀበ አስፈሪ ንግግር ያስበረግጋቸው ገባ። ለምንድን ነው ሀገራችሁን ለመክዳት የምትሞክሩት? እዚህ ያላችሁት በሙሉ ወደ ሱዳን ለመክዳት ስትሞክሩን የያዝናችሁ።
ይህንን ሕገወጥ ጉዞ የምታደርጉበት መንገድ ሙሉ በሙሉ ባይሆንም በከፊል አማጽያን ወይም ወንበዴዎች የሚንቀሳቀሱበት ነው። አደጋና ስቃይ ሲደርስባችሁ እኛ በቁጥጥር ስር እንድትውሉ አድርገናል። ይህንን እርምጃ ባንወስድ ኖሮ በእነሱ እጅ ትወድቁ ነበር። በመጀመሪያ የያዛችሁትን ይነጥቋችኋል፣ ሴቶችን ደግሞ ለይተው ይደፍሯችኋል፣ ከዚያም ይገድሏችኋል። ይህ ነው በወንበዴዎችና በቅጥረኞቻቸው በየቀኑ ሲፈጸም የሚታየው ተግባር። እንደ አጋጣሚ ከነዚህ ወንበዴዎች እይታ ብታመልጡና እንደ ሐሳባችሁ ድንበር ተሻግራችሁ ሱዳን ብትገቡ እዚያም ተመሳሳይ ወንጀል በሚፈጽሙ አረቦች እጅ ትወድቃላችሁ። ተዋርዳችሁና ክብራችሁ ተገፎ ለሌላ ወገን አሳልፈው ይሰጧችኋል። ከዚያም ወደ ሌላ ሀገር ለባርነት ያጓጉዟችኋል። ለሁለተኛ ጊዜ እንዲህ ያለ የሀገር ክህደት ብትፈጽሙ እንዲሁም በሕገወጥ ዝውውር ተግባር ላይ ተሳትፋችሁ ብትገኙ ያለምንም ቅድመ ሁኔታ የሞት ፍርድ ይፈረድባችኋል። አሁን ለመጀመሪያ ጊዜ በፈጸማችሁ ስህተት ተገቢውን የማስተማሪያ ቅጣት ታገኛላችሁ ሲል እልህ እየተናነቀው ተናገረ። ይህ ንግግር ለነጮማነሽ ነገሮች ሁሉ በዚህ ያበቁ መስሏቸው ነበር። ነገር ግን እንደጠበቁት አልሆነም። ከሜዳው ወደ ማጎሪያ አዳራሽ ከተወሰዱ በኋላ በየተራ እየተጠሩ በአረመኔ መርማሪዎችና ደብዳቤዎች ቶርቸር እየተገለበጡ አሰቃቂ ምርመራ ሲካሄድባቸው ሰነበቱ። ብዙዎቹ ሴቶች በደረሰባቸው አሰቃቂ ግርፋትና ስቃይ ምክንያት ከሰውነት ጎዳና ውጭ ሆኑ። በግርፋቱ መክፋት ሳቢያ ጮማነሽ እግሯን ያስነክሳት፣ ስቃይም ይጎበኛት ጀመር። በተለያዩ መንገዶች ተጓጉዘው በእስራኤል ኑሮአቸውን የመሠረቱ ኢትዮጵያውያን ቤተ እስራኤላውያን በጎንደር ወህኒ ቤት በእስር ላይ ለሚገኙ 88 ቤተ እስራኤላውያን ወጣቶች ድምፃቸውን ያሰሙ ጀመር። የኢትዮጵያ መንግሥት እነዚህን እስረኞች ይፈታ ዘንድ የእስራኤል መንግሥት ግፊት እንዲያደርግ በቴልአቪቭና ኢየሩሳሌም ከተሞች ከፍተኛ ሰላማዊ ሰልፍ አካሄዱ። ትዕይንተ ሰልፉን ተከትሎም ለ6 ወራት በጎንደር ወህኒ ቤት በእስር ላይ እየማቀቁ የሚገኙትን ወጣት ቤተ እስራኤላውያን በተመለከተ የእስራኤል ጋዜጦች በሰፊው መዘገብን ተያያዙት። ይህን እንቅስቃሴ ያስደነገጠው ደርግ የጎንደር ከተማ ፖሊስ በእስር ላይ ለሚገኙት ቤተ እስራኤላውያን ወጣቶች ከባድ ማስጠንቀቂያ ሰጥቶ እንዲፈታቸው አዘዘ። ከዚህ በኋላ ነበር እነ ጮማነሽ ለ8 ወራት ከቆዩበት እስር ቤት ነፃ የወጡት። ያልተሳካ ተስፋቸው እንደሰነቁ ከድካምና ከመም ጋር ወደ ትውልድ ሰፈራቸው የተመለሱት እነ ጮማነሽ ከቤተሰባቸው ጋር ቢቀላቀሉም ልባቸው ግን እስራኤልን ማለሙን አላቆመም። ለ9 ዓመታት የተረገዘ ጽንስ ሆኖ በሁሉም ልብ ውስጥ አደረ። ከዚያስ በኋላ እነ ጮማነሽ ምን አይነት ዕጣ ገጠማቸው? ከትውልድ መንደራቸው ገብተው ቀሩ ወይስ ወደሚናፍቋት የተስፋይቱ ምድር ተጓዙ? በክፍል 3 ዝግጅታችን ታሪኩን ይዘን እንመጣለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879